እሺ ከቁርአን በፊት ያለው መጽሐፍ የትኛው ነው? ተውራትና እንጂል። እሱ የት ነው ታዲያ ያለው? በቁርአን ውስጥ ተጠቃላይ ይገኛል አሁን ላይ። አሁን ለምሳሌ ቁርአን ያለ የእግዚአብሔር ቃል ወይ አላህ ቃል መሆኑ ራሱ ምን መስረጃ አለ? እኔ አሁን ያኛው ነው እንጂ ሌላ ምንም ምን አይነት ማስረጃ ነስተህ? ለምሳሌ ጅብሪል ለነብዩ መሐመድ ሲናገር ማን ነው ምስክር የነበረው? ማርያምን ኢየሱስ ክርስቶስ መጥቶ ሲናገራት ማን ነው? ገብርኤል መጥቶ ማርያምን ሲያናገራት ማን ነበር ምስክር? ብቻውን እኮ ነው ያገኘው። በትንቢት ይጠበቅ ነበር። በትንቢት ይነገር ነበር ሳይሆን አሁን ወደ ምስክር ወደ ትንቢቱ ከመሄዳችን በፊት ማርያምን ገብርኤል መጥቶ ሲያናገራት እንደው ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲያናገራት አብሮ ማን ነበር ሶስተኛ ምስክር? ማንም አልነበረም። ብቻ ነበረች። ከዛ በመንፈስ ቅዱስ ደግሞ እሷን የማምንበት በኤልሳቤት ነው ማምናት። ኤልሳቤት ደግሞ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል የሚለውን በመጽሐፍ ስለመሰከረች ወደ እኔ ትመጣ ዘንድ አይገባኝም፣ አንቺ የአምላኬ እናት አለችው። በሱ ነው የማረጋግጠው እንጂ እሷን ብቻ ብትሆን አላምናትም። ኤልሳቤት ሶስተኛ ምስክር ማን ነበር? ሁለተኛ ደግሞ በነቢያትም ደግሞ ሶስተኛ ነው በፈጣሪ ለኤልሳቤት ምስክሩ ማን ነበር? አብሬ ነበር። እኔ እኮ አይደለም ሀቁን ነው። አሁን መጣመሙ አይደለም። እኔ ለማወቅ ነው፣ እንድታጣምም አልፈልግም። ግን እኔም ቢያንስ ማርያም ነቢይ ሙሐመድን ገብርኤል ሲገለጥለት ተረጋጋ ይኸውልህ መጀመሪያ የማይሆን መስፈርት አስቀመጥክ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ሲገለጥላቸው ሶስተኛ ማን ምስክር ነበር? ስለዚህ ተቀባይነት የለውም አልክ። እንደሱ ከሆነ ገብርኤል መጥቶ ለማርያም ሲያናገራት ሶስተኛ ምስክር አብሮ የለም ነበር። ስለዚህ ወደ ማርያም የመጣው ሰይጣን እንጂ ገብርኤል አይደለም ልለህ ነው ማለት ነው። አንተ ባስቀምጠው መስፈርት ኤልሳቤጥ አለች። ትንሽ ወረድ እንዳልከው አበበ ይሰማኛል። ይኸውልህ መልአክ መጥቶ ለአንድ ነቢይ ሲገለጥ ሌላ ሶስተኛ ወገን አለበት መኖር አለበት፣ ካልሆነ ያ ሐሰተኛነት ነው የሚል ከየት ነው ይህን መስፈርት ያመጣኸው? እኔ እኮ አሁን ለምሳሌ ሙሴም ከሆነ ጥላ ነው ስለ ኢየሱስ ክርስቶስ ነው። ዳዊትም ከሆነ ወይ በፍርሃን ስለ ጥላ ስለ ሙሴ ስለ ክርስቶስ ሳይሆን ይኸውልህ አላበበ ገብርኤል መጥቶ ለአንድ ነቢይ ሲገለጥና ሲያናግረው ሶስተኛ ወገን መኖር አለበት ካልሆነ ተቀባይነት የለውም የሚለውን መስፈርት ማን የሰጠህ? መጽሐፍ ቅዱስ ላይ የት ቦታ ነው ይሄን ያገኘው? እኔ የትኛው ሐሰተኛ ነቢይ ቢሆን በምን ልመን? እሺ እውነተኛ መሆኑ በምን ልመን? እኔ ሰው ነኝ፣ በምን ልመን? አዳም የምትፈልገውን መስፈርት አስቀምጣል። ያ መጣው መስፈርት አይሆንም። መጽሐፍ ቅዱስ ላይ ማስረጃ ያለው እንደሱ ምን የለም። አንደኛ እሱ ነው። ለማንኛውም አሁን ለምሳሌ ገብርኤልና ሚካኤልን ያያቸው ነበር። ገብተዋል። ሶሒህ ሙስሊም ቁጥር 8 ላይ ታገኛለህ። ገብርኤል መጥቶ ሲናገር ቃልን ሲያደርስ ለነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ምስክሮች ለምሳሌ አንደኛ ዑመር ብን አልኸጣብ ይሄን ይዘግባል። እኛ ቁጭ ብለን ሳለን እንደ አካል መጣና ለነብዩ ሰለላሁ ዐለይሂ ወሰለም ራእይን ተገልጦላቸው ሄደ። እርሱም መልአኩ ገብርኤል እያሉ ይናገራሉ። ገብርኤልን ያዩት ነበር። ሶስተኛ ምስክሮች አሉ። ጌታ ይህን ይመስላል። እንግዲህ ይህን መስፈርት ወደ አሁን ለምሳሌ መጽሐፍ ቅዱስ
መጽሐፍ ቅዱስን እቀበላለሁ ሐሰተኛ መጽሐፍ ነው ብዬ ሰዎች የጻፉት መጽሐፍ ነው ብዬ ሰዎች የበረዙትና በራሳቸው የጻፉት መጽሐፍ ነው ብዬ እቀበላለሁ። ለምንድን ነው የማልቀበለው? እሺ ከቁርአን በፊት ያለው መጽሐፍ ምን አይነት ነው? እንጂሉ ታዲያ ምኑ ጋር ነው የተጠበቀው? ለምን እናንተ ጋር አይኖርም? የሙሳ የዮና የሁሉም ለምን እናንተ ጋር ይገኝ? ምን ላይ አለ? የሙሳ የዮናስ ልትቀበል የዮናስም ሁሉ መጽሐፍ አለ ከኛ ጋር። ቁርአን እኮ ይኸው ከእናንተ በፊት ያለውን መጽሐፍ ተቀበሉ ይላል። የትኛው መጽሐፍ ነው? ቁርአን አይደለ? ቁርአን ማን አለ? ወይኔ በፈጣሪ ከእናንተ ጋር የሙሴ የዮናስ መጽሐፍ ለምን አልተጠበቀም? ማለት ተጠብቋል አለ እያልኩ ነው። ያ ማለት አምላክ ለሙሴና ለዮናስ የገለጠው ትምህርት ማለት ነው። ገልጠተ መለኮት ራእይ ማለት ነው። ያ የት ይገኛል? ጥቅልል ብሎ ከኛ ጋር ይገኛል። የሁላቸውም የነብያት ትምህርት። እሺ አሁን ለምሳሌ እሺ ያልገባኝ ነው። እሺ ጥቅሱን ልስትና እሱን ታነበዋለህ። ሱራ 32:23 ላይ ከእናንተ በፊት ያለው መጽሐፍን በጥርጥር ውስጥ እንኳን ሆናችሁ እንዳትያዙ ይሄ ትክክለኛ ነው፣ ለእስራኤል ሕዝቦች አውርደናል ይላል። ስለዚህ አሁን አልቀበልም ስትል እንዴት ነው? ስንት ነው ያልከው? 32:23 ላይ 32:23 ሱራ 32 ችግር የለም። እዛ ላይ መጽሐፍ ቅዱስን ይላል እኮ መጽሐፍ ቅዱስን ይላል እዛ ላይ። አይ ከእናንተ በፊት ያለው ለሙሳ ያወረኑ መጽሐፎችን ተቀበሉ ይላል ያዛል። አይዋ ስለዚህ እየተናገረ ያለው ለሙሳ አለ። አሁን ለሙሳ የተወረደው መጽሐፍ እናምናለን እኛ። መጽሐፍ ቅዱስ ስላልክ ነው አንተ መጽሐፍ ቅዱስ የሚል ያለ መስሎ ልገልጥ ነበር። የለም አመንክስ የለም ነው ጥያቄ ነበረኝ። መጽሐፍ ቅዱስ የሚል የለም አይደለም እኮ መጽሐፍ ይላል። ከሱ በፊት ያለው መጽሐፍ የትኛው? ጥያቄ ነበር። መጽሐፍ ቅዱስ አይልም። እሺ ጥያቄ ምንድን ነው? ከመጽሐፍ ቅዱስ ወይም ከቁርአን ኢየሱስ ነብይ ነው የሚለውን እስኪ ያሳይ። እሺ ያሳያለሁ። እዚህ ላይ የማርያም ምዕራፍ ላይ በእናቱ ምዕራፍ ላይ ኢየሱስ ክርስቶስ እኔ ነቢይ ነኝ ብለው ቃል በቃል ይናገራል። ምን አሳያቸው? ምን አለ ኢየሱስ? ያን ገና ተወልዶ ሕፃን ሳለ ጀምሮ የተናገረው ንግግር ነው። ወደ እርሱም ተጠቀሰች ይላል። በአንቀልባም ያለን ሕፃን እንዴት እናናገራለን አሉ አይሁዶች፣ እያናገሩ ነው። ከዚያ ዒሳ ወይንም ኢየሱስ ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል አለ። ምን አድርጎኛል? ነቢይም አድርጎኛል አለ። ክርስቶስ ቃል ነቢይ እንደሆነ ይናገራል። እንዲሁም ደግሞ በኢየሱስ ክርስቶስ ዘመን የነበሩ ሰዎች እንዳለ ሁላቸውም ነቢዩ ኢየሱስ እያሉ ነበር የሚጠሩት። መጽሐፍ ቅዱስ ላይ ላሳያቸው። ነቢዩ ኢየሱስ ነብይ ነኝ የሚለው ነው። እሺ በቁርአን ላይ ነቢይ ነኝ እንዳለ አየህ? ወአለይኩም ሰላም እኮ ከቁርአን ላይ ታርሽ ኢየሱስ ነቢይ ማለት ከአምላክ የአምላክን ቃል ተቀብሎ እኮ የአምላክን ቃል ተቀብሎ ለሰዎች የሚያደርስ ነው እና መጽሐፍ ቅዱስ ላይ ደግሞ ነብይ ነኝ እኔ ነብይ ነኝ የሚልበት ቦታ ላይ ችግር የለውም። በቃ ሰያን ማርቆስ 6:4 ያ እነዚህ ቦታ ላይ የጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር ይላል። ኢየሱስም አለ ነቢይ በገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። እዚህ ጋር ኢየሱስ ክርስቶስ ነቢይ እያለ እየተናገረ ያለው ስለ ራሱ ነው። ነቢይ ብሎ ስለ ራሱ ይናገራል።
ይነኝ ይቆላል አያየሁት ነው። ኢየሱስም ነብይ በገዛ ሀገሩ አይከበርም። ያላከበሩት እዚህ ጋር ማንን ነው? ኢየሱስን ገብተዋል የናቁት። ይህ የጸራቢው የማርያም ልጅ እያሉ እየተናገሩ እየናቁት ነው። ከዚያ ክርስቶስ ምን አለ? ነቢይ በገዛ ሀገሩ አይከበርም ብሎ ከዚያ ጥሏቸው ሄደ ማለት ነው። እንደ አውዱ እዚህ ቦታ ላይ ያናናቁ ይዝቅ እያደረጉ ያሉት ክርስቶስን ነው። ያው አውዱ ይናገራል። ከአንድ ጀምሬ ላንብብልህ። ከዚያም ወጥቶ ይላል። ማን ነው ወጥቶ ያለው? ኢየሱስ አይደለ? ዮሴፍ ወደ ገዛ አገሩ መጣ ይላል። ማን ነው? ኢየሱስ ክርስቶስ። ያው ወርዶ እዚህ ጋር ምን አለ? ነቢይ በገዛ አገሩ እያለ ስለ ራሱ ይናገራል። ኢየሱስ ወደ ገዛ አገሩ መጣ። ማን የመጣው ወደ ገዛ አገሩ? ኢየሱስ ክርስቶስ። ደቀ መዛሙርቱም ተከተሉት ይላል። ማንን? ኢየሱስ ክርስቶስ። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ማን? ኢየሱስ ክርስቶስ። ብዙዎችም ሰምተው ተገረሙ ይላል። የማንን ትምህርት? ኢየሱስ ክርስቶስን። እነዚህን ነገሮች ይህ ከወዴት አገኛቸው? ማንን? ኢየሱስ ክርስቶስን። ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚያደርጉ እንደዚህ ያሉ ተአምራት ምንድናቸው? ማን? ኢየሱስ ክርስቶስን። ከዚያ እያናናቁት ዝቅ እያደረጉት ነው፣ አላከበሩትም። አየህ፣ ይህ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶችስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር አለ። ስለማን? ስለ ኢየሱስ ክርስቶስ ነው አሁን እያወራ ያለው። ማንን ነው እዚህ ቦታ ላይ በገዛ ሀገሩ እየተናገረ ያለው? ኢየሱስ ክርስቶስ። መጨረሻ ላይ ምን አላቸው? ኢየሱስም ነቢይ ከገዛ ሀገሩ እና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው ይላል። ይህ ነው። ስለዚህ ኢየሱስ ክርስቶስ እዚህ ቦታ ላይ ነቢይ እያለ እየተናገረ ያለው በገዛ ሀገሩ እያለ ያው ወደ ገዛ ሀገሩ የመጣው ኢየሱስ ክርስቶስ ራሱ ነው። ቀጥተኛ የሆነ ነገር እኮ አላገኘንበትም። ነቢይ በገዛ ሀገሩ አይከበርም ነው ያለው እኮ። ማንን ነው ያልተከበረው? ማን ነው እዚህ ቦታ ላይ እንዳውሩ? እኔ ነኝ አንተ ወይንስ ኢየሱስ? ይህ ለመረዳት ምንም ትልቅ ጭንቅላት አይጠይቅም። በደንብ ተረድታ ስለ ራሱ ነው እያለ እየተናገረ ያለው። ስለማን ነው እየተናገረ ያለው? ወደ ገዛ ሀገሩ መጣ ይላል። ማን ነው ወደ ገዛ ሀገሩ የመጣው? እኔ ነኝ አንተ ወይንስ ኢየሱስ ነው? ኢየሱስ ነው አይደል? ስለ ራሱ ነው እየተናገረ ያለው፣ ስለ ሌላ ስለማንም አይደለም። አውድ የሚባል ነገር አለ። በአውድ መረዳት ትችላላችሁ አንዳንድ ነገራቶች። እንደኛ ይሄ ነው። ቃል በቃል ራሱን ምን አለ? አምላክ በገዛ ሀገሩ አይከበርም አላለም። ወይንም ፍጹም ሰው ፍጹም አምላክ በገዛ ሀገሩ አይከበርም አላለም። ነቢይ በገዛ ሀገሩ ራሱ አይከበርም ይመስላል። አይ እስቲ ያጋለገት ሚወት አድርጓል። እሱ ጨርሷል መሰለኝ እሱን ጥያቄ። ይህንን ጥያቄ ልጠይቅ ይወሱ። እሺ ጥያቄ ይህን ጥያቄ ኢየሱስ ክርስቶስ እኛ ሞቷል፣ ሞቶም ሞትን ድል አድርጎ ተነስቷል ብለን እናምናለን። እናም ቁርአን ደግሞ ኢየሱስ ክርስቶስ አልሞተም፣ እግዚአብሔር በእሱ አስመስሎ ሌላ ሰው እንዲሞት አድርጓል እንጂ እሱ አልሞተም፣ እሱ በሕያው ሆኖ ተነስቷል አድርጓል ይባላል በቁርአን። ይህ አሁን ጥያቄ ያለኝ ጥያቄ ነው። አስመስሎ ያለው ይላል። እኔ ሰምቼ ነው ሰምቼ ነው ሲባል ሰምቼ ተመሰለባቸው እንጂ አስመሰለባቸው በእሱ ተመስሎ ሌላ ሰው ሞቷል። ሌላ ከእነሱ እሺ፣ ያ የሞተው ለእኔ አሁን ያ የሞተው ሰውዬ በኢየሱስ ተመስሎ የሞተው ሰውዬ መቃብሩ ባዶ የሆነው ሶስተኛ ቀን ላይ ሲታይ መቃብሩ ባዶ የሆነው ሬሳው የት ሄዶ ነው? በምን ኃይሉ ተነስቶ ምን ሆኖ ነው መቃብሩ ባዶ የሆነው ነው የኔ ጥያቄ። በጣም ጥሩ። አንደኛ ኢየሱስ ራሱ ነው አይደል እኔ ከሙታን እነሳለሁ ብሎ የነገራቸው ለሐዋርያቶች። አዎ። ነገር ግን ሲነሳ ያየው አለ? አንድ ሐዋርያ ያለ ሲነሳ ያየው ኢየሱስ የለም።
ማርያም አየችው። ማርያም አየችው። አጠገቧ ላይ ማርያምም አላየችው። ማርያምም ኢየሱስ ሲነሳ አላየችው። ስትሄድ ጊዜ ባዶ መቃብር አገኘ ትላለች ስትፈልግ ደግሞ እዚያ ቦታ ላይ ድንጋዩን ፈነቀሉልኝ መልአኮች አለች። ስትፈልግ 2 ሰዎች ናቸው አለች። ስትፈልግ ደግሞ ፀሐይ ከወጣ በኋላ ነው የሄድኩት አለች። ስትፈልግ ደግሞ አይ በጨለማ ነው የሄድኩት አለች። እንዳለ የሚጋጭ ሀሳብ። ከዚህ የምንረዳው የሆነ ስህተት እንደተሰራባቸው ነው መጽሐፉ ላይ የክርስቶስን ሞትና ትንሣኤ ለማሳመን ሲባል ገብቷቸዋል አይደል? ምክንያቱም የሚጋጭ ንግግር ነው እንዳለ የምታገኙት በዚህ ጉዳይ ላይ። ጭራሽ ኢየሱስ ክርስቶስ ሲነሳ ያየውማ የለም ከሐዋርያት ወፍ መግደላዊት ማርያም አላየችውም ሲነሳ። ነገር ግን ኢየሱስ ክርስቶስ ቀድሞ ይህንን ነገር አሳየን ብለውት እንደሚያሳያቸው ቃል ገብቶላቸው ነበር ይላል መጽሐፉ። ግን አላሳያቸውም። አይሁዶች መጡና ኢየሱስ ክርስቶስን ተአምር እንድታሳየን እንሻለን አሉት ቀድሞ። ከዛ ኢየሱስ ክርስቶስ ምን አላቸው? ክፉና መንዝራ ትውልድ ተአምርን ይሻል አላቸው። ነገር ግን ከነቢዩ ዮናስ በስተቀር ሌላ ምንም ምልክት አይሰጣቸውም ምናምን ብሎ ተናገረ። ከዚያም የሰው ልጅም ለ3 ቀንና ለ3 ሌሊት ከምድር በታች ቆይቶ ሲወጣ ያያል ብሎ ይሄንን ነገር ይነሳል ብሎ ነገራቸው። ልብ በል አሳየን ብለውት ነው መልስ እየሰጣቸው ያለው። አይተዋል ወይ እነዛ ተአምሩን የጠየቁት? ወፍ አይሁዶች አላዩ። እሺ እንደው ቢያንስ ተደስቷል ብሎ የጻፉ አካሎች የአይን ምስክር ናቸው ወይ? ብዙ ጊዜ የአይን ምስክር ነን ብለው ስለተናገሩ ማለት ነው ሐዋርያት። ጭራሽ ግን እዚህ ቦታ ላይ የሉም ነበር፣ አላዩ፣ የሉም። ሊያዝ ነው ከተባለበት ጊዜ አንስቶ ኢየሱስ ክርስቶስ አምልጠዋል እንዳለ ሁላቸው። ሊይዙትን በመጡ ጊዜ ሁሉም ደቀ መዛሙርት ጥለውት ሸሹ ይላል። አምልጥ ብለዋል። ከዚያ በኋላ እንደገና መግደላዊት ማርያም ተነስቷል ብላ ሄዳ ነገረቻቸው። አላመኗትም ይላል መጽሐፉ ላይ። እንዴ ተነሳ የሚለውን አላመኗትም። ታዲያስ ቅዠት መስሎ ታያቸው ይላል። ታዲያስ ጭራሽ እንዳለ ማረጋገጥ ሄዱ ሐዋርያቶች። ይህን ነገር ማናምን ብለው ያስተማራቸው ትምህርት ከሆነ እንዴት ነው ወዲያው ይሄን ነገር መፈጸሙን የማያምኑት? እንዴት ቅዠት መስሎ ታያቸው ሊል ይችላል? ይሄ እኮ የሰው ልጅ ሁሉ የዳነበት ስራ ነው ብላቸው ነው የምታምኑት። ሐዋርያቶችም እንደዛ ብለው ነው የሚያምኑት። ያን ስራ እንዴት ቅዠት ብሎ ይገልጸዋል መጽሐፍ ቅዱስ? ቅዠትም መስሎ ታያቸው ይላል። ሲሄዱ ጊዜ ባዶ መቃብር አገኙ። ዋሻ ያለት ልጆች እኔ አላሸውም። ቅዠት መስሎ ታያቸው ይላል መጽሐፍ ቅዱስ። ቅዠት መስሎ ታያቸው ይላል መጽሐፍ ቅዱስ ማለት ነው። የተሸነፉ ሰዎች፣ የከሰረ ሰዎች ስራ ምንት ይከፍትልኛል ይህን ሰው እስኪ ታሪክ ስራ በሉት። ሁሴን ቤት ግባና ተናገር ማለት አንተ ይከፍትልኛል። ያላ ሄድና ዜ ገብተህ ተናገር ነበር። ገስት ላይ መጣ አይደለ? እስኪ ገስት ላይ ግባና ሁሴን ቤት አውራ ልክ እንደዚህ ብለህ የአሁኑን ሪከርድ አድርገህ ደግሞ በተራ ውሰድለት። እሺ ወይ ሰላም ብለሃል። ሁሱ ይወልዳል ብሎ ከሚያደርግሽ እሺ ለማንኛውም ሰጥተሃል አይደለ? ክርስቶስ ሲነሳ ያየው አንድ ሐዋርያ የለም። የክርስትና የእምነት መሰረት ደግሞ የተመሰረተው በክርስቶስ ትንሣኤ ላይ ነው። ይህን ሁላችሁም ታወቃላችሁ። ጳውሎስ ምን አለ? ኢየሱስ ክርስቶስ ግን ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ውሸት ነው አለ። ታዲያ ይህን መነሳቱን ያየ አንድ ሐዋርያ ምስክር አለ ወይ? ወፍ የለም። ክርስቶስ ሞትን ድል አድርጎ ሲነሳ ያየው ሐዋርያ የለም በፍጹም። ይህን ታውቃላችሁ ክርስቲያኖች? የለም፣ አንድ ሐዋርያ አላየውም። ግን ተነስቷል ብለው 10 ምናምን ቦታ ጽፈዋል። በተለይ ሐዋርያ ስራ ላይ ሲነሳ ያየው ግን የለም፣ ውሸት ነው። ይህን ይመስላልሽ። ነገር ግን ታዲያ ይህን ሁሉ ኮተት አላህ ስብሐነ ወተዓላ ጥርግርግ አደረገና ሲጀምር አልገደሉትም፣ አልሰቀሉትም። እኔ በክብር አንስቼዋለሁ ብሎ ተናገረ። ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም፣ አልሰቀሉትም። ገለነዋል ያሉት ማናቸው? አይሁዶች። ከዛ ክርስቲያኖች አሜን ነው ብለው ተቀበሏቸው። አያቸው አይደለ? ልክ ቁርአንም ላይ ልክ ገለነዋል ብለው እንደፎከሩ አላህ በቁርአን ላይ ያነሳ አይሁዶችን ግን በፍጹም እንዲሳካላቸው አላደረኩም ብሎ ተናገረ። ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብነ መርየም አለ። የማርያምን ልጅ ክርስቶስን እኛ ገደል ነው ማለታቸው እያለ ይናገራል። ረሱሉላህ የአላህ መልእክተኛ እያሉ ይሳለቁበታል። ክርስቶስ እያሉ ይሳለቁበታል። አይታችሁ ከሆነ ይሄ የአይሁድ ንጉስ እያሉ ይሄ ክርስቶስ እያሉ ይሳለቁበት ነበር። አንተ ነህ ቃል የተገባኸው ለእኛ እያሉ ያሾፉበት ነበር። መጨረሻ ይህንም አላህ ሁላ በቁርአን ላይ ጠቅሶታል። እኛ ክርስቶስን ገደል ነው፣ እኛ የተመረጠውን ገደል ነው እያለ ያሾፋሉ አለ። ወማ ቀተሉሁ ያሰላም አልገደሉትም አለ። ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ነገር ግን ለእነርሱ ተመሰለባቸው። ይሄ ነው። ሌላ የምትረዳው ነገር እንደ ህጋቸው ነው የቀጡት ይላል መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስን እንደ ህጋቸው ነው የቀጡት ይላል። ጥሩ። ታዲያ ይሁዲዎች ህጋቸው
ምንድን ነው የሚለውን ለማወቅ በክርስቶስ ላይ በትክክል እንዳው ስቅለት ነው የሚገባው ወይንስ ምንድን ነው የሚለውን ለማወቅ ውግራት ነው የሚለውን ለማወቅ ጥፋቱ ምንድን ነው የሚለው። ለምሳሌ አንድ ሰው ፍርድ ቤት ሄዶ ሲቀርብ ጊዜ ፍርድ ሲፈረድበት ክሱ ምንድን ነው ተብሎ ይታያል። እንደ ህጋቸው ከሆነ አይሁዶች የፈረዱበት በአይሁድ ህግ የክርስቶስ ጥፋት ምን ሆኖ ነው ስቅላትን የፈረዱበት? ጥፋቱ ምንድን ምን አድርገሃል ብለው ነው? ልጆች ክርስቲያን ውስጥ እውቃችሁ ኢየሱስ ክርስቶስ ምን አጥፍተሃል ተብሎ ነው የተከሰሰው? ማን ነው ይመልስ? ክርስቲያን የለም። እሺ ልመልስላችሁ። እግዚአብሔርን ስለመሳደብህ ብለውታል። ዮሐንስ ወንጌል ምዕራፍ 10 እግዚአብሔርን ስለመሳደብህ ብለውታል አይደለ? እሱ የተናገሩበት ከተናገሩት ንግግሮች መካከል መጨረሻ ላይ ግን እግዚአብሔርን ስለመሳደብህ ብለው ተናግረውታል። እነዚህ ሰዎች ዋና ነገር እርሱ ነው አይደለ? እሺ እግዚአብሔርን የሰደበ ሰው ፍርድ ምንድን ነው? እንደ አይሁድ ህግ ተሰቅሎ ይገደል የሚል ነው። ማነው ይሄን ክርስቲያን ይመልስ? እግዚአብሔርን የሰደበ ሰው ተሰቅሎ ይገደል የሚል ፍርድ ያለበት ወይስ የለበትም? እንደ አይሁድ ህግ ይሄን የሚመልስ ክርስቲያን አለ እዚህ ውስጥ? የለም። እሱ እኮ ምንም ኃጢአት የለበትም። ጲላጦስ ራሱ እጁን የታጠበው ኃጢአት ስለሌለበት ነው፣ ምንም ስላላገኘበት። እኔ ኃጢአት አለበት እያልኩኝ አይደለም። እሱ አይደለም ጥያቄው። አይሁዶች በወንጅለውት የወነጀሉት ነገር ምንድን ነው? ክርስቶስን አውቀው ሊያስገድሉትና ሊያሰቅሉት ያሴሩበት ሴራ ምንድን ነው? አንተ ግን እግዚአብሔርን ስለመሳደብህ ብለውታል አይደለ? ራስን ከእግዚአብሔር ጋር ታስተካክላለህ እንዴ? አንተ የአይሁድ ንጉሥ ነህ እንዴ ያሉት። እግዚአብሔርን ስለመሳደብህ ነው የምንከስህ ብለውታል እያልኩ እኮ ነው ወገናቸው። ስለምንድን ነው የምትከሱኝ ሲላቸው ጊዜ ክሳቸው ምን ነበር? አይሁዶች ባጭሩ ፍርዱን ለማወቅ እንደ ህጋቸው ፈርደውበታል ስላለ ቀጥታ ምን እንደሚገባው እንዳልተገደለ እንዳልተሰቀለ ትረዳለች። አቦ ላሳየህ፣ በቃ እሺ ቆይ ላሳየህ። ክሱ ምንድን ነው? ብዙ ጥፋትም አለበት ብለው እነዚህ ሰዎች ሲሰራ ሁሌ ይቃወሙት ነበር። አንተ ከሚቃወሙበት መቃወሚያ ነገራቶች አንዱን እየጠቀስክልኝ ነው። እሱን ሳይሆን እኔ ጥያቄ ሊገድሉትና ሊሰቅሉት የከሰሱበት ክስ ምንድን ነው? እሱን ነው። ቆይ አንዴ ላሳየሽ። መጽሐፍ ቅዱስ ላይ ይሄ መልስ ክርስቲያን የለም አታውቁም ማለት ነው። እስካሁን ክርስቶስ ተገደለ ተሰቀለ የሚለውን ብቻ ፊደል ነው የሚያነቡት። አያችሁ? ለምን ምን ጥፋት አግኝተውበት ነው እነዚህ ሰዎች ሊገሉት የፈለጉት? ምን ወንጅለውት ነው የሚለው ግን አታውቁም። ዝራ ነው ያሳያችሁ መጽሐፋችሁ ላይ። ኧረ ሌላኛው እኛም ጠይቀን እኮ መናሽ ማስረጃ ስለ ችግር የለውም። ክሳቸው ምን ነበር? ምንድን ነው? እኔ ከአብርሃም ነበርኩኝ ስለው አሁን ክስ ነው ያልኩት። ታዳምጣለህ እባክህን። ክስ የከሰሱበት ክስ ምን የሚል ነበር? ክርስቶስን ሰንበትን ሽርሃል። አሁን ላሳየሽ ና አይሁዶች በዋናነት እርሱን ሊወግሩበት ማን ነው ያንን ፍርድ ሊፈርዱበት የፈለጉበት ያው እናስቀር እኔና አብ አንድ ነን አለ አይደለ? ራሱን ከእግዚአብሔር ጋር ያስተካክላል። አንድ እግዚአብሔርን ስለመሳደብህ ነው የሚሉት። አቦ እባክህን ይኸው አዳምጥ። ራስን ከእግዚአብሔር ጋር ማስተካከል ማለት ራስን እየተሳደብክ ነው እግዚአብሔርን ብለው እየገለጹ ነው። አላሳየህ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራዎች ያሳየኋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድቡ ምንድን ነው? አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ስለዚህ እነዚህ ሰዎች ኢየሱስ ክርስቶስን በዋናነት የከሰሱበት ነገር አንተ አምላክን ተሳድበሃል ነው። ምን ብለህ አንተ ሰው ስትሆን ራስን አምላክ ስለማድረግህ ብለው በዚህ ነው የከሰሱት። ስለዚህ ስድብ ነው ክሳቸው፣ አምላክን ሰድበሃል ነው። ገብቶሃል አይደል? ስለዚህ አምላክን የተሳደበ ሰው ፍርዱ እንደ አይሁድ ህግ ምንድን ነው? ተሰቅሎ ይገደል ነው። ማን ነው የሚመልስ? ክርስቲያን። አምላክን የተሳደበ ሰው ፍርዱ ምንድን ነው? እንደ አይሁዲዎች የሚመልስ ክርስቲያን የለም። እሺ መገደል ነው። እሺ እንዴት ነው አገዳደሉ? በጣም ጥሩ። አንድ ክርስቲያን ኮሜንት ላይ መለስ መሰለኝ። አምላክን የተሳደበ ሰው
ተወግሮ ይገደል ነው የሚለው። ተሰቅሎ ይገደል የሚል የለም። ስለዚህ ህጋቸው ምንድን ነው የሚለው? ተሰቅሎ ይገደል የሚል የለም። እንደ ህጋቸው ፈርደውበታል ብለው ግን አዲስ ኪዳን ላይ አስቀምጠውታል። ጭራሽ አይሁዶች ሲፈልጉት የነበረው ለመውገር ነው። ሊወግሩትም ይላል። ወደ 10 ቦታ ላሳየህ ለመውገር እንደሚፈልጉት አይሁዶች ቦታል። ስለዚህ የተሰቀለ ምናምን የሚላቸው ውሸት ነው። ያው እና እግዚአብሔርን የተሳደበ ሰው ተሰባስበው ሰዎች ይወግሩታል፣ ይገሉታል። ያ እግዚአብሔርን የሚሰድብ ፍርዱ ውግራት እንጂ ተሰቅሎ ይገደል የሚል የለም። አይ ይሄ ነው ፍርዳቸው በብሉይ ኪዳን ላይ የሚል ማን ነው የሚያመጣ? ክርስቲያን እንደ ዝም አላቸው እኮ የለም መልስ። ቆይ አሁን በአጭሩ ስለተሳደበ ነው የሰቀሉት ነው የምትለው? እንደዛ ይላል መጽሐፉ ላይ። ስለምንድን ነው የምትከሱ ሲላቸው ጊዜ እነርሱ ነገሩት፣ አንተ ሰው ስትሆን ጲላጦስ ወደ ፍርድ ወንበር ሲወስዱት ጲላጦስ ለምን እጁን ታጠበ? እሺ ከዚህ ሰውዬ ምንም አላገኝም አለ። ህዝቡ ደግሞ ይሰቀል ሰውዬ ለምን እጁን ታጠበ? ምን ለማስረዳት ፈልገህ ነው? ምንድነው ክርስቶስ ኃጢአት አላደረገም ለማለት ፈልገህ ኢየሱስን? እኛ እኮ አለበት አላልንም። ሰው እየተረዳ እኛ ኃጢአት አለበት እያልን ሳይሆን አይሁዲዎች የከሰሱበትን ክስ ነው የፈለግነው። እሱ ምንድን ነው ብለን ስናይ ስለምን ትወግሩኛላቸው ብሎ ግልጽ በግልጽ ጠይቃቸው። ክርስቶስ አፋጠጣቸው። ስለ ስድብ አሉት። አንተም ሰው ስትሆን ራስህን አምላክ ስለማድረግህ አሉት። በዚህ ነው አውቀው ዋሹበት። ይሄ ሰው ያላለውን ብለሃል ብለው ማለት ነው። ተመከረ። ስለዚህ ክሳቸው ምንድን ነው ብለን ስናይ አምላክን ተሳድበሃል ነው። የሐዋርያት ስራ ላይ ደግሞ እንደ ህጋቸውም አይሁዶች ፈረዱበት ይለናል። ህጋቸው ላይ ሂደን ብሉይ ኪዳን ላይ ስናይ ጊዜ ደግሞ ተሰቅሎ ይገደል የሚል ፍርድ የለም በፍጹም። አያርላ እግዚአብሔርን የተሳደበ ሰው ፍርድ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል የለም። ጭራሽ ይሄ ህግ የለም። ክርስቶስ ላይ ተገደለ ተሰቀለ የሚለው ውሸት ነው ማለት ነው። ምክንያቱም በህጋቸው ፈርደውበታል ካሉ እነዚህ ሰዎች ፍርዳቸው ላይ ሄደን ቀጥታ ማየት ነው። እግዚአብሔርን የሰደበ ሰው ፍርዱ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል ፍርድ ወፍ በፍጹም አታገኝ። በአደባባይ እኮ ነው፣ በስውር እኮ አይደለም የተሰቀለው። ኢየሱስ እኮ በአደባባይ ህዝብ በተሰበሰቡበት እኮ ነው የተሰቀለው። ያመነ ያላመነ ጠላቶችም ወዳጆችም እያዩ እኮ ነው የተሰቀለው። አሁን ተሰቅሎ ማለት ነው ጥያቄው እሱ ላይ አይደለም። ህጋቸው ታዲያ ኢየሱስ አልተሰቀለም፣ ኢየሱስ አልሞተም። ከቁርአን እየጠቀስክ ነበረ ስትናገር የነበሩና አይ ማጭበርበሪያ አይደለም አይደለም፣ የአንቴን አጭበርባርነት ማጋለጥ ነው። ማጭበርበሪያ አይደለም። እያጭበረበር ውሸት። ጥያቄ ምንድን ነው? እሺ ንገረኝ። ጥያቄው ምንድን ነው? ወላሂ መልስ የለውም ይሄ ጥያቄ። የክርስትናን መሰረት ድምጥማጡን እያጠፋ ጥያቄ ነው። የተኛው ጥያቄ የተኛው ጥያቄ እግዚአብሔርን የሚሰድብ ሰው ፍርዱ ተሰቅሎ፣ እግዚአብሔርን የሚሰድብ ሰው በአይሁድ ህግ ፍርዱ ተገድሎ ማነው ተሰቅሎ ይገደል የሚል ነው ወይንስ አይደለም? በቀድሞ ነገር አሁን ኢየሱስ የተገደለው በቃ እግዚአብሔርን ስለሰደበ ብቻ ነው? ክሱ እሱ ብቻ ነበረ? እሱ ብቻ ነበር ወይ? አሁን እሱ ሳይሆን ጥያቄ አሁን ስለሰደበ እሱ ሳይሆን አሁን ጥያቄ ነው ወይ? አይ ንገረኝ። አሁን ኢየሱስ የተገደለበት ምክንያት እግዚአብሔርን ሰደበ የሚል ብቸኛ ነው ወይ? እሱ ብቻ ነው ያ ነው ያስገደለው እሱ ብቻ ነው ወይ? እሺ ክሶች አሉት፣ ችግር የለውም። እሺ አይ በቃ አሁን አንተ ስለሰደበ አታዳምጥም እንዴ? አታዳምጥም? አንተ አታዳምጥም? የአንተ ቤት ስለሆነ ወይ ብቻህን ጨዋ እዛ ብቻህን የሚከራከር ከኔ ጋር እያወራ እኮ ነው። ጠይቅኝ አይደለ? እስክመልስ ድረስ ደግሞ አዳምጥ። በየትኛው ክርስቶስ በተከሰሰባቸው ክሶች ልብ በል ተሰቅሎ ይገደል የሚል ፍርድ ካለ እና ብሉይ ኪዳን ላይ አንዲት ማስረጃ አምጣ። ትልቁ ላይ ነው ያላ ሂድ። ጥሩ የተረገመ እንዴት ይሙት ይላል? አሎ አይሰማም? የተረገመ እንዴት ይሙት ይላል? ብሉይ ኪዳን ላይ የተረገመ በድንጋይ ተወግሮ ቆይ አንተ የምትፈልገውን ብቻ ነው የምትሰማው።
እና ታዲያ ጥያቄን እኮ እንድትመልስ ነው አሁን የተጋበዝከው እንዴ? አንተ የምትፈልግ ማለት ታዲያ ራስህ። ስለዚህ አዳንት ሚውት እንደዚህ ቻለንጅ ከተደረግ ዳውራ እያለ ነው ከተደረግ ሚውት ማድረግ ብቻ ይመቸው መዋሸት፣ ማጭበርበር ምንም ማለት ነው። በቃ ይሄን ተናግሮ ለመውጣት ነው። ማጭበርበር የተረገመ እንዴት ይሙት? መልስልኝ። የተረገመ እንዴት ይሙት ይላል ኪዳን። ቆይ ከሰር አንዴ እንዴት እንደሆነ ቆይ ላስረዳ አንድ ጊዜ ለመጨረሻ። ንገረኝ። ንገር አንድ አዳምጥ። ወይኔ በፈጣሪ ስም አዳምጥ። ከክርስቶስ ከተከሰሱበት ክሶች መካከል ቅድም ስድብ የሚለውን አልፈልግም። ምክንያቱም ተከሰሱበት ክሶች መካከል ወጥሮ ይገደል እንጂ ተሰቅሎ የሚገደል የሚል የለም። ይሄ ትክክል ነኝ አይደለ? አንዴ ወልድ ከከሰሱበት ክስ መካከል ኢየሱስ ክርስቶስን ምን ነበር? አንዴ የከሰሱትን ክሶች እስኪ ዘርዝራቸው። ከዚያ በኋላ ይሄ ክስ በብሉይ ኪዳን ሕግ ፍርዱ ተገድሎ ይሰቀል የሚል ክስ አለ ከተከሰሱ ክሶች መካከል ብለን አንደኛውን ጥቀስ። በቃ ችግር የለውም። ክርስቶስ የተከሰሰባቸው ልጥቀስ። ከተከሱ ክሶች መካከል አንደኛው እግዚአብሔርን የሰደበ አንድ፣ ሁለተኛ ራስን ከእግዚአብሔር ጋር እኩል አደረገ። ቆየኛ ይኸውላችሁ እንደዛ ነው። አሁን የተናገረው ውሸት ሲፈርስ እንደዛ አናግርም። አታዳምጥም ከኔ ጋር ረጋ ብዬ እያወራህ ነው። ወልድ እየለመንኩ ነው በስነ ስርዓት። በሀሳብ በላይነት ወላሂ ላዝም ማንም አላወረድም። ይኸውልህ ምን መሰለህ፣ ይኸኛውን የኛውን ጥያቄው ምን የለውም። ቅድም የጠየኳቸው በአንድ ጊዜ አዳምጥ። አሁን ምን እድል ሰጠሁን መሰለህ? እያንዳንዱን ክርስቶስ የተከሰሰባቸውን ክሶች እየዘረዘረ እያንዳንዳቸውን ነጥብ በነጥብ ይሄን ተከሷል ይለኛል። ለምሳሌ አይደለ? አሁን ለምሳሌ አመነ እግዚአብሔርን ተሳድበሃል ስለማለቱ አለ። እሺ እሱን እናስቆመው እና ምን ያደርጋል? እግዚአብሔርን የተሳደበ ሰው በአይሁድ ሕግና ስርዓት መሰረት ፍርዱ ምንድን ነው የሚለውን ደግሞ ፍርዱን ሄዶ አያይዞ እያንዳንዱን ወንጀሎችን የተወነጀለበትን ከፍርዱ ጋር እያያያዘ እንዲሄድ ነበር። ግን እርሱ ምንድነው የሚፈልገው? እኔ የምፈልገው ብቻ ላውራ ነው። ይሄ ደግሞ ቸርች አይደለም፣ ይሄ ቤተክርስቲያን አይደለም። እንደሱ ቢሆን የሚያዳምጧቸው ሰዎች ከታች ጸጥ ብለው ያዳምጣሉ። እኛ ጋር ግን ሙስሊሞች ጋር ስትመጡ ጊዜ ለእያንዳንዱ ለምትናገረው ማስረጃ እየጠቀስክ እንድትሄድ ብቻ ነው አሁን የተፈለግ። ከልፍ መግባት ትችላለህ፣ ተመልሳል። አሁንም መቀጠል የሚፈልግ ካለ መቀጠል ይችላል። ክርስቶስ የተከሰሰበት ክስ ምንድን ነው ብለን ተሳድበሃል የሚል ነው አይሁዶች የከሰሱት። እሺ በዚህ በክሳቸው መሰረት ፍርዱ በብሉይ ኪዳን ምንድን ነው? ተሰቅሎ ይገደል የሚል ነው ወይ? አይደለም፣ በፍጹም። ስለዚህ ክርስቶስ ለስቅላት አልተፈለገም ሲጀመር። አስበን ሌላ ነው የተገደለ የተሰቀለ የሚለው በዚህ መረዳት ትችላላችሁ። ይህን ይመስላል። መቀጠል ይፈልግ መቀጠል ይችላል። ኡስታዝ